እውነት ነው፣ አንዳንዴ በጣም ይደክማል። ምናልባትም ይህን መልእክት ለመስማት ወደዚህ ስትመጣ ይህ የድካም ስሜት በውስጥ ስላለ ነው። ታዲያ ይህ ድካም እንዲሁ የጡንቻ መዛል ወይም የዕለት ተዕለት የሥራ ጫና ያመጣው ቀላል ዝለት ሳይሆን የነፍስና የመንፈስህ እጅግ የጠለቀ የህልውና ድካም መሆኑን ጠንቅቄ ያውቃለሁ። ጠዋት ካልጋ ላይ ስትነሳ ገና ቀኑ ሳይጀምር የህይወት ሸክም ትከሻህን ክፉኛ የሚጫንበት፣ ሌሊት ስተኛ ደግሞ የእንቅልፍ ረፍት ማግኘት ቀርቶ የሐሳብ ማዕበል አእምሮህን የሚያናውጥበት ከባድ የትግል ዘመን ላይ ነህ። ይህ አይነቱ ድካም በምግብ በውሃ ወይንም በረፍት ቀናት ብቻ የሚጠገን አይደለም። ይልቁንም የህይወትን ትርጉም በመፈለግ ያልተመለሱ ጥያቄዎችን በማውጠንጠንና ማለቂያ በሌለው የኑሮ ውጣ ውረድ ውስጥ ራስን በማስቀጠል የሚመጣ የውስጥ መሟጠጥ ነው። ሰዎች ፊት ስትቆም ጥርስ ቢስቅም ውስጣዊ ማንነትህ ግን እስከ መቼ በሚል የድካም ጩኸት አየሩን ይሞላዋል። ታላቁ ሩሲያዊ ደራሲ ፊዮዶር ዶስቶቭስኪ ነፍስ የራሷ የሆነ ሊታገሱት የማይቻል ከባድ ህመም አላት እንዳለው፣ አንተም አሁን እያለፍክበት ያለው ይህ የስነ ልቦና ዝለት ማንም ሊያይህም ሆነ ሊረዳህ በማይችለው ጥልቅ የብቸኝነት አዘቅት ውስጥ የሚሰማ ከባድ ስብራት ነው። አብዛኛውን ጊዜ በህይወትህ የምትጋፈጣቸው ትልልቅ ጦርነቶች በህዝብ አደባባይ የሚታዩ ጭብጨባና እውቅና የሚሰጥባቸው ሳይሆኑ በራስህ የውስጥ ክፍል በዝምታ የምታደርጋቸው የማንነት ትግሎች ናቸው። ማህበረሰቡ የሚያየው የለበስከውን ልብስ፣ ፊት ላይ ያለውን ፈገግታ ወይም የውጭውን ገጽታን ብቻ ነው። ነገር ግን ያንን ጥቂት እርምጃ ወደፊት ለመራመድ በውስጥ የከፈልከውን የደም የእንባና የስቃይ ዋጋ ማንም አያውቅልህም፣ ሊረዳህም አይችልም። የራስህን ህልም እያሳደድክ የቤተሰብን ሸክም እየተሸከምክ የሰዎችን ክህደት እያስተናገድክና የዘመኑን ክፋት እየተጋፋ ስትጓዝ ለምን እኔ ብቻ ይህን ሁሉ እሸከማለሁ የሚል ጥያቄ አእምሮህን ክፉኛ ይሞግተዋል። ይህ ጥያቄ የሰው ልጅ ስነ ልቦናዊ ተፈጥሮ አካል ቢሆንም ይህ የብቸኝነት ትግልህ ከንቱ እንዳልሆነ ግን ከልብ ልታምን ይገባል። ታዋቂው የሮማውያን ፈላስፋ ማርከስ ኦሬሊየስ በጦር ሜዳ ውጣ ውረድ ውስጥ ሆኖ ለራሱ ሲጽፍ እሳትን የሚያቃጥለውና ነበልባሉን ወደ ሰማይ የሚያወጣው የተወረወረበት እንጨትና እንቅፋት ነው ብሏል። አንተም ላይ የሚወረወረው እያንዳንዱ ፈተናና የሚጫንብህ እያንዳንዱ የድካም ስሜት አንተን ለማጥፋት ሳይሆን የውስጥህን ታላቅ ኃይል አውጥቶ ወደማትገመተው የማንነት ከፍታ ሊያወጣህ የመጣ የስኬት ማገዶ ነው። ስለዚህ ማንም ሳያይህ በምታፈሰው እንባና ማንም ሳይረዳህ በምትሸከመው የህይወት ክብደት አትዘን። ምክንያቱም የነፍስ ጡንቻ እያደገ ያለው በዚህ በማይታየው የዝምታ ትግል ውስጥ ነውና። ደክሞሃል ማለት አቅም አንሶሃል ማለት አይደለም። ደክሞሃል ማለት ተሸንፈሃል ማለት አይደለም። ከእንግዲህ አትችልም ማለትም አይደለም። ይልቁንም ህይወትን በሙሉ አቅምህ በከፍተኛ ጀግንነትና ዓላማን በሰነቀ ቆራጥነት እየኖርካት መሆኑን የሚያሳይ የህያውነትህ ትልቁ የክብር ሜዳሊያ ነው። በነገራችን ላይ በህይወት ውስጥ ፈጽሞ የማይደክማቸው ሰዎች ቢኖሩ ምንም አይነት ትልቅ ህልም የሌላቸው ከምቾት ቀጠናቸው ወይም ኮምፎርት ዞን ወጥተው የማያውቁና ህይወትን በባዶነት የሚያሳልፉ በቁማቸው የሞቱ ነፍሶች ብቻ ናቸው። አንተ ግን ለራስህና ምናልባትም ለሌሎች ለምትወዳቸው ሰዎች የተሻለ ነገር ለመፍጠር የተዘረጋብህን የእሾህ አጥር እየጣስክ በመጓዝህ ምክንያት ደክመሃል፣ ዝለሃል፣ አቅምህም ተሟጧል። ይህ ደግሞ ታላቅነት እንጂ ድክመት አይደለም። ጀርመናዊ ፈላስፋ ፍሬድሪክ ኒቼ መውደቅ የሽንፈት መገለጫ አይደለም፣ ወድቆ መቅረት ግን የሞት ሞት ነው በማለት እንደጻፈው አንተም ገና አልተሸነፍክም። አሁን የሚሰማህ የድካም ስሜት ማቆሚያ ሳይሆን ማረፊያ ሊሆን ይገባል። እጅግ ሲደክምህ የዛሬን ምሽት ሳይሆን የነገዋን ብሩህ የጠዋት ፀሐይና አዲስ ቀን አዲስ የስኬት መንገድ እያሰብክ ማረፍን፣ ራስን ማከምን ተማር እንጂ የጀመርከውን ታላቅ ጉዞ አቋርጠህ ወደ ኋላ መመለስን ፈጽሞ አታስብ። ሁሌም በመንገድህ አንድ ነገር ልብ በል። አውሎ ንፋሱ የቱንም ያህል ኃይለኛ ቢሆን ስረ መሰረቱ የጠለቀን ዛፍ ማናወጥ እንጂ ነቅሎ መጣል እንደማይችል ሁሉ አንተም በውስጥ ያዝከው ራዕይና የነፍስ ጥንካሬ ከድካምህ እጅግ የሚበልጥ መሆኑን አውቀህ የተሰበረውን መንፈስን ጠግነህ ጉዞን ልትቀጥል ይገባል። እናም አይዞህ፣ ጨለማ የሚበረታው ንጋት ሲቃረብ ነው። በዘመናችን ካሉት እጅግ አስከፊ የስነ ልቦና ወጥመዶች አንዱ
የሌሎችን የውሸት ፍጹምነት ወይም ኢሉዥን ኦፍ ፐርፌክሽን እያዩ የራስን እውነተኛ ሕይወት መጥላትና ማማረር ነው። ዛሬ ላይ የምታየው ማህበረሰብ በተለይም በማህበራዊ ሚዲያ ላይ የተገነባው የውሸት ዓለም ሁሉም ሰው ደስተኛ፣ ስኬታማና ምንም ችግር የሌለበት አድርጎ በማቅረብ በአእምሮ ላይ ከባድ ጫና ይፈጥርብሃል። ይህን ስታይ እኔ ብቻ ነኝ እንደ የምሰቃየው፣ እኔ ብቻ ነኝ እንደ የምታገለው የሚል የከፋ የብቸኝነትና የበታችነት ስሜት ውስጥ ትገባለህ። ነገር ግን የገሃዱ ዓለም እውነታ ከዚህ ፈጽሞ የተለየ ነው። ታላቁ ፈላስፋ ኪርኬጋርድ እንደሚለው ሰዎች እውነታውን በመሸሽ የውሸት ማንነት በመገንባት ላይ ሲጠመዱ እውነተኛውን የነፍስ ጭንቀት በውስጣቸው ያዳብራሉ። አንተ የራስህን እውነተኛና ያልተጋረደ የትግል ሕይወት ወይም ሮ ሪያሊቲ ከሌሎች ሰዎች ከተስተካከለና ከተቆረጠ የትዕይንት ክፍል ስክሪፕትድ አይደንቲቲ ጋር አታወዳድር። አንተ እየታገልክ ያለኸው እውነትን ነው፣ እነሱ ደግሞ እየኖሩ ያሉት ምናብን ነው። በውሸት ስኬት ከሚታጀብ አቋራጭ መንገድ ይልቅ በድካምና በእውነት የምትገነባው የራስ ጎጆ እጅግ የጸናና የማይናወጥ ነው። ስለዚህ ሰዎች በውሸት ጭብጨባ ሲታጅቡ እየተመለከት ራስን አትውቀስ። ያንተ ድካም የውሸት ሳይሆን የገሃዱ ዓለም እውነተኛ የጀግንነት ማረጋገጫ ነውና በዚህ እውነትህ እጅግ ልትኮራ ይገባል። አንዳንድ ጊዜ የሕይወት ክብደት ከአቅም በላይ ሲሆን በሩን ዘግተህ ብቻህን ማልቀስ ወይንም ሁሉም ነገር አብቅቷል ብለህ ማሰብህ እንደ ኃጢአት ወይም እንደ ድክመት ሊቆጠር አይገባም። እንባ የነፍስ ቋንቋ ነው። በቃላት ሊገለጹ የማይችሉ የውስጥ ህመሞችን፣ ብስጭቶችንና ተስፋ መቁረጦችን አጥቦ የሚያወጣ የተፈጥሮ የፈውስ ስርዓት ነው። እጅግ ኃይለኛ የሆኑ ማዕበሎች ሲነሱ መርከቦች መልህቃቸውን ጥለው ማዕበሉ እስኪያልፍ እንደሚጠብቁ ሁሉ አንተም የስነ ልቦና ማዕበል ሲያናውጥህ ቆም ብለህ ስሜትን ማስተናገድ አለብህ እንጂ ስሜትን ለማፈንና በዛም ውስጥ ለመሰበር አትሞክር። ታዋቂው የስነ ልቦና አዋቂ ካርል ጁንግ ያላስተናገድነውና ያፈንነው ስሜት ወይም ሪፕረስድ ኢሞሽን በስተመጨረሻ ዕጣ ፈንታችን ወይም ፌት ሆኖ ይመጣል በማለት ያስጠነቅቃል። ውስጣዊ ህመምህን መቀበል፣ ስብራትን ማቀፍና የድካምን መጠን አምኖ መቀበል ትልቁ የድፍረት መገለጫ ነው። ስታለቅስ ደካማ ስለሆንክ ሳይሆን ለረጅም ጊዜ ጠንካራ ሆነ ስለቆየህ፣ አሁን ደግሞ ነፍስ ማረፍና መተንፈስ ስለፈለገች ነው። በውስጥ የታመቀው የሐዘን ደመና በእንባ መልክ ሲዘንብ ቀስ በቀስ አእምሮ ይጸዳል፣ ብርሃንም መታየት ይጀምራል። ስለዚህ አታልቅስ አልልህም። አልቅስ፣ እዘን፣ ተሰበር። ነገር ግን በዛው አዘቅት ውስጥ ተኝተህ አትቅር። እንባህን አብሰህ እንደገና ለመነሳት የሚያስችልን የነፍስ ሞተር ከውስጥህ እንደገና ማስነሳትን ፈጽሞ አትዘንጋ። ወደፊት ለመራመድ የሚያስችልህ አንዳችም ጉልበት እንደሌለህ ሲሰማ ስለ ነገው ትልቁ ስዕል ወይንም ስለ ሩቁ የስኬት ተራራ ማሰብህን አቁምና አሁን ማድረግ በምትችላት ብቸኛዋ ቀጣይ እርምጃ ላይ ብቻ ትኩረትህን አድርግ። ትልልቆቹን የህይወት ሸክሞች በአንዴ ተሸክሞ ማለፍ የሚችል ጀግና የለም። ይልቁንም ትልቁን ሸክም ወደ ትናንሽና ሊሸከሟቸው ወደሚችሉ የዕለት ተዕለት ተግባራት ወይም ማይክሮ ስቴፕስ መከፋፈል ታላቅ ጥበብ ነው። የኦሹቲዝ አስፈሪ ሞት ካምፕን በሕይወት ያለፈው ታላቁ የሥነ ልቦና ጠበብት ቪክቶር ፍራንክል ማንስ ሰርች ፎር ሚኒንግ በተሰኘው መጽሐፉ ላይ በስቃይ ውስጥ ትርጉም ያገኘ ሰው የትኛውንም አይነት ስቃይ መቋቋም ይችላል ይላል። ያንተም የዛሬ ድካም ዝም ብሎ ባዶ ስቃይ ሳይሆን ለምትወደው ዓላማ፣ ለቤተሰብህ ወይንም ለራስህ ክብር ስትል የምትከፍለው ትርጉም ያለው መስዋዕትነት ነው። ትርጉሙ ስታውቀው ሸክሙ ይቀልሃል። ዛሬ አንድ እርምጃ መራመድ ካልቻልክ ቆመህ ታገስ። መቆም ካልቻልክ ተንበርክክ። ነገር ግን በፍጹም ወደ ኋላ ትመለስ። የህይወት ትግል የፍጥነት ውድድር ሳይሆን ባለማቋረጥ የማጠናቀቅ ወይም ኢንዱራንስ ፈተና ነው። ፀሐይ በየቀኑ እንደምትጠልቅና እንደምታዘቀዝቅ ሁሉ አንተም በድካም ልትወድቅ ትችላለህ። ነገር ግን ፀሐይ በማግስቱ ጠዋት በሙሉ ድምቀት ዳግም እንደምትወጣ ሁሉ አንተም የውስጥ ኃይልን አሰባስበህ እንደ አዲስ ከመፈጠር የሚያግድህ ምንም አይነት ምድራዊ ኃይል የለም። አንተ የፈጣሪ ድንቅ ሥራ፣ ያልተነበበ መጽሐፍና ገና ያልተገለጠ ታላቅ ኃይል ነህና አይዞህ፣ አንድ እርምጃ ብቻ ወደፊት ቀጥል። በዚህ የድካም አዘቅት ውስጥ ስታልፍ አእምሮ ከሚጫወትብህ እጅግ አደገኛ የስነ ልቦና ጨዋታዎች አንዱ ይህ መከራ መቼም አያልቅም፣ ይህ ጨለማ ዘላለማዊ ነው ብሎ የሚያቀብልህ የተሳሳተ ትርክት ወይም ኮግኒቲቭ ዲስቶርሽን
እጅግ አደገኛ ነው። የሰው ልጅ አእምሮ በከፍተኛ ጭንቀት ውስጥ ሲሆን የጊዜን አድማስ የማጥበብና አሁን ያለበትን ሲቃይ ብቻ የማጉላት ተፈጥሯዊ ዝንባሌ ያለው። ነገር ግን ታላቁ የግሪክ ፈላስፋ ሄራክሊተስ ማንም ሰው በአንድ ወንዝ ውስጥ 2 ጊዜ ሊረግጥ አይችልም፣ ምክንያቱም የሚፈሰው ውሃ የመጀመሪያው አይደለም፣ ሰውየውም ያው የመጀመሪያው አይደለም እንዳለው በሕይወት ውስጥ የሚከሰት ማንኛውም ነገር ስቃይም ሆነ ደስታ ኃላፊና ተለዋዋጭ እንጂ ቋሚ አይደለም። ዛሬ ላይ ያደቀቀህ ትንፋሽ ያሳጣህና ያደከመ ፈተና ነገ ወደ ኋላ ዞረ ስታየው በተግባር ያለፍክበት የስኬት ምስክርነት ሆኖ ታገኘዋለህ። የሕይወት ሕግጋት የተመሰረቱት በዑደት ወይም ሳይክል ላይ ነው። ከክረምት ግርማ በኋላ የጸደይ ብርሃን፣ ከሌሊት ድቅድቅ ጨለማ በኋላ የንጋት ጮራ መምጣቱ አይቀርም። ስለዚህ አሁን ያለህበት የድካምና የውድቀት ስሜት የመጨረሻው የሕይወት ምዕራፍ ሳይሆን ወደ ላቀ የንቃተ ህሊና እርከን እንድትሸጋገር የሚያዘጋጅህ የሽግግር ድልድይ መሆኑን አጥብቀህ እመን። በሕይወት የሚከሰተው እያንዳንዱ ማዕበል መጥቶ ያልፋል። አንተ ግን ከማዕበሉ በኋላ እጅግ ጠንክረህና በስለህ የነፍስን ልዕልና አረጋግጠህ ትቆማለህ። የድካምህን ጽዋ እስከ መጨረሻው ለመጠጣትና ራስን ነፃ ለማውጣት ከሁሉ አስቀድመህ ከገጠመህ እውነታ ጋር የምታደርገውን የውስጥ ትግል ማቆም ይኖርብሃል። ብዙ ጊዜ የምንደክመው ሸክሙ ስለከበደን ብቻ ሳይሆን ለምን ይህ ሸክም በእኔ ላይ ወደቀ እያልን ከጣፋንታችን ጋር ስለምንላተም ጭምር ነው። ታላቁ ጀርመናዊ ፍላስፋ ፍሬድሪክ ኒቼ ይህን ሁኔታ ለመቅረፍ አሞር ፋቲ ወይም ላብ ኦፍ ፌት የተሰኘውን እጅግ ጥልቅ የፍልስፍና ጽንሰ ሐሳብ ያስተዋውቃል። ይህ ማለት የደረሰብህን ፈተና፣ ያጋጠመህን ውድቀትና አሁን እየተሰማ ያለውን ጥልቅ የድካም ስሜት በጸጸት ማማረርን ትተህ የሕይወትህ እጅግ ውብና አስፈላጊ አካል አድርገህ በፍቅር መቀበል ማለት ነው። ሕይወትህን በአጋጣሚ የተወረወረች የጥፋት ኢላማ ሳታደርግ እያንዳንዱን ስብራትህን የገዛ ታላቅነት ማሳያ አድርገህ ስትወስደው ያን ጊዜ ድካምህ ወደ መንፈሳዊ ኃያልነት ይቀየራል። የሮማውያን የስቶይክ ፈላስፋ ኤፒክተተስ እንዳስተማረው የሰው ልጅ የሚያስጨንቀው በራሱ የሚከሰተው ነገር ሳይሆን ለዛ ነገር የሚሰጠው ትርጉም ነው። ስለዚህ ለድካምህና ለውድቀትህ የምትሰጠውን ትርጉም ቀይረው። ይህ መከራ የመጣው ሊያጠፋ ሳይሆን በውስጥ ተኝቶ የነበረውን ያንን ታላቅ የጀግንነት እምቅ ኃይል ወይም ላተንት ፖቴንሻል ቀስቅሶ ለማውጣት እንደሆነ በሚገባ መን። ዕጣ ፋንታህን በጸጋ ስትቀበለው ህመሙ ህመም መሆኑ ያበቃና የአዲስ ማንነት መወለጃ ምጥ ይሆናል። አስታውስ፣ እውነተኛ መንፈሳዊና ስነ ልቦናዊ ትንሣኤ ወይም ሬዚሊያንስ የሚመጣው በታላቅ ጩኸት፣ በድንገተኛ ተአምር ወይንም በአንድ ጀንበር አይደለም። ይልቁንም ማንም በማያየው የዝምታ ጓዳ በየቀኑ በምትወስነው ጥቃቅን የትግል ውሳኔ ውስጥ ነው። ሰብሮና በስብሶ ነው ለብርሃን በቅቶ ፍሬ የሚያፈራው። አንተም አሁን በሕይወትህ ጨለማ ውስጥ ተቀብረህ በሐዘን በድካምና በብቸኝነት ተከበህ ይሆናል። ይህ ግን መቃብርህ ወይም መጨረሻ ሳይሆን ከፍ ማለትህ ወይም የስኬትህ መፍለቂያ ማኅፀን መሆኑን አትዘንጋ። ስትደክም ሌሎች ሰዎችን እርዳታ ከመጠየቅ ወይም በብቸኝነት ከመሸማቀቅ ይልቅ ወደ ራሴ ውስጥ ጓዳ ተመልሰህ የነፍስህን ስር አጥብቀህ መትከል ላይ አተኩር። አሜሪካዊው የሥነ ልቦና ጠበብት አብርሃም ማስሎ የሰው ልጅ የመጨረሻ የስኬት ጥግ ወይም ሰልፍ አክቹዋላይዜሽን ሲገልጽ እውነተኛ ራስን ማግኘት የሚቻለው በሕይወት ፈተናዎች ውስጥ አልፎ የራስን ሙሉ አቅም በማውጣት ብቻ ነው ይላል። አሁን እየከፈልኩ ያለው የድካም ዋጋ ወደፊት ለምትገነባው ታላቅ የሆነ ማንም ሊያናውጠው ለማይችልና በራስ መተማመን ለተሞላው ማንነትህ እየጣልከው ያለው ጠንካራ መሠረት ነው። ስለዚህ ጨለማ በበረታ ቁጥር የውስጥን ብርሃን አብራ። ድካም በጸና ቁጥር የዓላማህን ጽናት አስታውስ። በእያንዳንዱ የትግልህ ጠብታ በዓለም ላይ አንዳችም ኃይል ሊሰርዘው የማይችል የታላቅነትህ ታሪክ እየተጻፈ መሆኑን ተገንዘብ። በዚህ የሕይወት ጉዞ ውስጥ እጅግ የሚያደክምህ ሌላው ጉዳይ ሁሉንም ነገር በራስ ቁጥጥር ስር ለማዋል የምታደርገው መፍጨርጨር ነው። የሰው ልጅ ኢጎ ዓለምን በራሱ ፍላጎት ልክ ብቻ እንድትሽከረከር ይፈልጋል። ነገር ግን የሕይወት እውነት ከዚህ እጅግ የሰፋና ረቂቅ ነው። ታዋቂው አሜሪካዊ የሥነ ልቦና ሊቅ ካርል ሮጀርስ ዘ ኪሪየስ ፓራዶክስ ኦፍ ቼንጅ በሚለው ፍልስፍናው ራሴን እንዳለሁበት በሙሉ ልቤ ስቀበለው ያን ጊዜ መለወጥ ጀምራለሁ ይላል። ይህ ማለት አቅምህን፣ ድካምህንና ከቁጥጥርህ ውጪ የሆኑትን የሕይወት ማዕበሎች አምነህ ስትቀበል በውስጥ ያለው የውጥረት ገመድ ይበጠስና
እውነተኛ ሰላም ታገኛለህ ማለት ነው። ሕይወትህን ልክ እንደ ወንዝ ፍሰት ወይም ፍሎ ተመልከታት። የቱንም ያህል ብትዋኝ ከወንዙ ተቃራኒ አቅጣጫ መጓዝ እጅግ ያደክማል። ነገር ግን ራስህን ለውሃው ፍሰት አሳልፈህ ስትሰጥ ብዙ ሳትደክም ከሩቅ ትደርሳለህ። የድካምህ ትልቁ መድኃኒት መታገል ማቆም ሳይሆን በማይገቡህና አቅምህ በማይፈቅደው ነገሮች ላይ የምታደርገውን የውስጥ ትግል ማቆም ወይም ሰረንደር ነው። ይህ መሸነፍ ሳይሆን ከፍተኛ የሆነ የስነ ልቦና ብስለትና የጥበብ ጥግ ነው። የማይቀየረውን እውነታ በጸጋ ተቀብለህ መቀየር በምትችለው ነገርና ጉልበት ላይ ብቻ ስታተኩር ያ አድክሞ የነበረው የጭንቀት ተራራ ቀልጦ ወደ ተስፋ ሜዳነት ይለወጣል። ያን ጊዜ ድካምህ ወደ እረፍት፣ ትግልህ ደግሞ ወደ ትርጉም የተሞላበት ጉዞ ይሸጋግራል። ከዚህ ሁሉ ውጣ ውረድ በኋላ ከድካም ስታገግም ወደ ድሮ ማንነት እንደማትመለስ በሚገባ ልታውቅ ይገባል። አብዛኛው ሰው ከችግር በኋላ ወደ ቀድሞ ህመሜ ወይም ማንነቴ ብመለስስ ብሎ ይሰጋል። ነገር ግን እውነተኛው የስነ ልቦና እድገት ፖስት ትራውማቲክ ግሮዝ የሚያመጣው አዲስ ማንነት እንጂ የድሮውን አይደለም። ጃፓናውያን ኪንቱስጊ የተሰኘ እጅግ ድንቅ የሆነ የጥበብ ፍልስፍና አላቸው። ይህ ጥበብ የተሰበረን የሸክላ ዕቃ በወርቅ አቅልጦ በማጣበቅ ዕቃው ከመሰበሩ በፊት ከነበረው ይልቅ እጅግ ውብና ውድ እንዲሆን የማድረግ ጥበብ ነው። አንተም በሕይወትህ ፈተናዎች፣ በክህደት፣ በሐዘንና በድካም ስትሰበር ያ ስብራትህ የጣፋንታ መጨረሻ ሳይሆን በወርቃማ የሕይወት ልምድ በጥበብና በመንፈሳዊ ጥንካሬ የምትጠገንበትና ዳግም የምትፈጠርበት የተቀደሰ አጋጣሚ ነው። አሁን እያለፍክበት ያለው የስነ ልቦና ህመም በውስጥ ያለውን ቆሻሻ አጥቦ የሚያወጣና ነፍስን የሚያጠራው ማዕበል ነው። የነፍስ ስብራት በጥበብ ሲጠገን ለሌሎች ሰዎች ብርሃን መሆን የምትችል የሰውን ህመም በጥልቀት የምትረዳና እጅግ የላቀ የርህራሄ አቅም ወይም ኢምፓቲ ያለ ታላቅ ሰው ትሆናለህ። ስለዚህ ጠባሳን አትጥላው። ጠባሳ ማለት ከሞት አፋፍ ተርፈህ ጦርነቱን በድል ማጠናቀቅህን የሚያሳይ የጀግንነት ሜዳሊያ ነው። የተሰበረው ማንነት ሲጠገን ማንም ሊያደክመው ወይም ሊያሸንፈው የማይችል ሆኖ ይወጣል። በነገራችን ላይ አንድ ነገር ልብ በል። የሕይወትን መጽሐፍ እየጻፍክ ያለው አንተው ራስህ መሆንህን ፈጽሞ አትዘንጋ። አሁን ያለህበት የድካም የብቸኝነትና የውድቀት ምዕራፍ የመጽሐፍህ መጨረሻ አይደለም። ድንቅ የሆኑ ታሪኮች ሁሉ ጣዕም የሚኖራቸው ዋናው ገጸ ባህሪ በከባድ ፈተና ውስጥ አልፎ ተስፋ ቆርጦ ደክሞት፣ ነገር ግን በመጨረሻው ጥግ ላይ የውስጥ ኃይሉን አሰባስቦ በድል ሲወጣ ነው። አንተ የራስህ የሕይወት ታሪክ ዋና ገጸ ባህሪ ነህ። ዛሬ ላይ ያጋጠመ ድካምና ፈተና ደግሞ ታሪክህ እጅግ ማራኪ፣ አስተማሪና ለትውልድ የሚተላለፍ ድንቅ መጽሐፍ እንዲሆን የሚያደርገው ወሳኙ የፈተና ምዕራፍ ወይም ክላይማክስ ነው። ፈረንሳዊ ፈላስፋ ዣን ፖል ሳርተር የሰው ልጅ በመጨረሻው ራሱ ከፈጠረው ማንነት ውጪ ሌላ ምንም አይደለም እንዳለው፣ ዛሬ በድካምህ ላይ ቆመህ የምትወስነው የጽናት ውሳኔ የነገውን ታላቅ ማንነትህን ይፈጥራል። ስለዚህ እምባህን አብስ፣ የደከመ ትከሻህን ቀና አድርግ፣ ጥልቅ ትንፋሽ ውሰድና በልብህ ውስጥ ያለውን ያንን ፈጽሞ የማይጠፋውን የተስፋ ብርሃን ዳግም ለኩሰው። ማንም ሰው መጥቶ እንዲያድንህ አትጠብቅ። ከሰማይ ወይም ከፈጣሪ በታች አንተን ነፃ የሚያወጣው ብቸኛው ኃይል ያለው እዛው ደክሞኛል በሚለው አእምሮህና ተሰብሬያለሁ በሚለው ልብህ ውስጥ ነው። እናም አይዞህ፣ ጉዞ ገና አላበቃም። ከፊትህ የሚጠብቅህ ታላቅ የድል አጥቢያ አለና በሙሉ ኃይልህ ተነስና ታሪክህን ቀጥል።